ውስጥ ፍርሃትን አሸንፈው የምትችለው በእያንዳንዱ ውሳኔዎችና እንቅስቃሴዎቻችን ውስጥ በእምነት መናገርና መጋፈጥ ማድረግ አለብን። ኢየሱስ ጌታ ነው። እስቲ እምነት ከኔ ጋር አለ በሉ። እግዚአብሔር ዛሬ የሰጠኝ ብርቱ መልእክት መንፈስ ቅዱስ የጊዜው መልእክት በውስጤ ሞልቶ እንዲናገርላችሁ ስጸልይ እግዚአብሔር ሰጠልኝን መልእክት ይዤላችሁ መጥቻለሁ። ሁላችሁም መጽሐፍ ቅዱሳችሁን ትከፍታላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ የጌታ ስም ለዘላለም የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ ሁላችሁም የእግዚአብሔርን ቃል ክፈቱ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አይሰጠንምና ይላል። አሜን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አይሰጠንምና ይላል። ሃሌሉያ። ዛሬ እግዚአብሔር ይሰጠልኝ በጣም ትምህርት ነው። ምስጢራዊ የሆነ ኬዝ ቃል ያለበት ነው። እንዲህ የሚል ነው የትምህርት ርዕስ፣ ፍርሃትን አሸንፎ መኖር ይቻላል። አሜን። እስኪ ከጎን ያለው ያዝና ፍርሃትን አሸንፎ መኖር እንችላለን በሉ እስኪ። አላላችሁም? ከጎን ላለው በደንብ ነቅነቅ አድርግና ፍርሃትን አሸንፈ ትኖራለህ በለው እስኪ። እኔ በሉ እስኪ በጌታ በኢየሱስ ስም በሉ እስኪ ፍርሃትን አሸንፌ እኖራለሁ በሉ። ድብልቅልቅ ያለ እልልታ ጭብጨባ ለእግዚአብሔር መንፈስ ቪምን ሄበረበስ። እግዚአብሔር በዚህ ቃል ሲናገር በጣም የሚፈራ ትውልድ እንዳለ፣ በጣም የሚጨነቅ ትውልድ እንዳለ፣ ሰይጣን ደግሞ ከቦ አንቆ የያዘው ብዙን ትውልድ በፍርሃት እንደሆነ ተናግሮኝ ፍርሃትን አሸንፈ መኖር እንችላለን። ኧረ አሜን። ስለዚህ ፍርሃትን ሰው እንዴት አሸንፎ መኖር ይቻላል የምልበት ከጊዜ አንጻር ተነሳ በጣም የጊዜው መልእክት ስለሆነ በታላቅ አክብሮት ይህን ቃል እንድታደምጡልኝ ማሳሰብ እፈልጋለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ፍርሃት የእግዚአብሔር ጠላት ነው። ፍርሃት የእግዚአብሔር ጠላት ነው። ፍርሃት የእግዚአብሔር ጠላት ነው በሉ። ድገሙ። ፍርሃት የእግዚአብሔር ጠላት ነው በሉ። ያ ፍርሃት አንድ ሰው ፈረ ማለት ተሸነፈ ማለት ነው። አንድ ሰው ፈራ ተነገጠ ካለ ኦሬዲ ቀጥታ ምንም ጥርጥር የለም ወደቀ እንደማለት ነው። በቃ ለጠላት ታልፎ ተሰጠ እንደማለት ነው። ስለዚህ ፍርሃት የእግዚአብሔር ምንድነው ብያለሁ? ጠላት ነው። እምነትና ተስፋን ለመሸራሸር የሚመጣ ነው። ፍርሃት እምነትን ተስፋን ለመሸርሸር ለመበርበር የሚመጣ ነው። ከአንድ ሰው ህይወት ውስጥ እምነት ከጠፋ ተስፋ ከጠፋ ሰውየው ምን ሆነ ማለት ነው? ተሸረሸረ ማለት ወደቀ። ብዙ ጊዜ አይታችሁ ከሆነ በጣም ግድብን አልፎ ውሃ እስኪመጣ ሲሸረሽር ይቦረብራል፣ ይሶረጉድና ጉድጓድ ያወጣል። ቅዱሳን እጅግ በጣም ፍርሃት በውስጣቸው ከገባ ምንድነው መሆኑ? ሰይጣን መጥቶ አንደኛ እምነታችሁን ነው የሚመታው። ሁለተኛ ቅዱሳን ተስፋ ያለን ሰው ነን። ሰይጣን ምን ያደርጋል? ተስፋን ሊመታ ይፈልጋል። ለማንሸራሸር የመጣ ነገር ነው። ቀኝ እጃችሁን ከፍ አድርጉና አልፈራም በሉ እስኪ። ማይ ጋድ ከንግግር ባለፈ ልባዊ ነገር ነው የሚመቸኝ። እጃችሁን ከፍ አድርጉና እኔ አልፈራም በሉ እስኪ። በቃ ቪኒ ሄቨን ሰፕሮይድ። በብዙች ምድር ላይ በብዙ ቻሌንጅ ልታልፉ ትችላላችሁ። በህይወታችሁ ዙሪያ፣ በትዳር ዙሪያ፣ በስራ ዙሪያ፣ በአገልግሎት ዙሪያ anything በማንኛውም ነገር ውስጥ ልታልፉ ትችላላችሁ። ነገር ግን የምትሄዱበትን መንገድ ለማስቆም የያዛችሁትን ነገር ለማስለቀቅ
የተደገፋችሁበትን በጌታ ላለው መደገፍ ደግሞ ለማንሳት ሰይጣን አንደኛ የሚጠቀመው ምንድነው? ፍርሃትን ይልካል። ከጎን ያለው ያዘው እባክህ ያዝ አድርግና አትፍራ ተብለሃል ተበለ። ድገሙ የመጨረሻ እንዲህ በሉ፣ እኔ አልፈራም በሉ። ድገሙ የመጨረሻ። ፍርሃት የእግዚአብሔር ጠላት ነው። ቃሉ እንደሚያስተምረን እምነትና ፍቅር ፍርሃትን አውጥቶ ምን ያደርጋል ይላል? ይጥላል ይላል። ፍርሃት የእምነት ተቃራኒ ነው። ፍርሃት እንድንጠራጠር ያደርጋል። ማንን? እግዚአብሔርን። ማንን? እግዚአብሔርን። ፍርሃት ሰውን እንድትጠራጠር ሳይሆን የተደገፍከውን ጌታ፣ ተስፋ ያደረግከውን ጌታ፣ የተናገረልህን ጌታ፣ አለኝ ያልከውን ጌታን እንድትጠራጠረው ያደርጋል። እባክህ ነካ አድርገውና አትጠራጠር እግዚአብሔርን በለው። ኢየሱስ ጌታ ነው። እግዚአብሔርን አንድ ሰው ተጠራጠረ ማለት በቃ ምንም ነገር በህይወቱ ላይ አይሆንም። መጽሐፍ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ ሰይጣን ቅዱሳን ዝም ብሎ መጥቶ አይደለም፣ ባልታጠገብ ነው። ብዙ ጊዜ ሰይጣንን ከርቀት እንዳይመስላችሁ ወይም ከተለያየ አቅጣጫ እንዳይመስል ከጎኒ ሆኖ አንዳንድ ጊዜ ባንተ ውስጥ ሆኖ በማይታወቅ መልክ መጥቶ ውስጥን ውርር ሊያደርግ ይችላል። ቀኝ እጅን ከፍ አድርገን አልፈራም በሉ እስኪ። ዛሬ እናገራለሁ። የፈራችሁና የከሰራችሁ ካላችሁ ዛሬ መጎብኘት ይሆናል። እጃችሁ ከፍ አድርጉና እኔ አልፈራም በሉ። ስንት ጊዜ ነው ፈርታችሁ የቀረበውን በረከት ሳትበሉ ቀራችሁ? ስንት ጊዜ ተጠራጥራችሁ ነው እግዚአብሔርን በእውነት ወደ ኋላ ቀራችሁ? ዛሬ እናገራለሁ። ፍርሃት የእግዚአብሔር ጠላት ነውና ፍርሃትን እግዚአብሔር ምን ይላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ጌታ ስሙ የተባረከ ይሁን። ሃሌሉያ። ፍርሃትን አሸንፈን መኖር እንችላለን። እንዴት ብትሉ ሁለተኛ የእግዚአብሔር ኃይል በፈራህበት ቦታ ላይ ይገልጣል። የእግዚአብሔር ኃይል በሉ። በፈራሁት ጉዳይ ላይ ይገልጠኛል በሉ። የማን ኃይል? እግዚአብሔር ኃይል። ያለ እግዚአብሔር ኃይል ምንም ማድረግ አትችሉም። የፈለገ ነገር ዛሬ በቃ ለምን 80 ሺህ አይሆንም ስልካችሁ? ለምን 40 ሺህ አይሆንም ስልካችሁ? ቻርጅ ካላደረጋችሁ ምንም አቅም የለውም። ምንም አገልግሎት አይሰጥም። ቅዱሳን ያለ እግዚአብሔር ኃይል ምንም ማድረግ አትችሉም። ቀኝ እጃችሁን ከፍ አድርጉ ነው ኃይል የእግዚአብሔር ነው በሉ እስኪ። ድገም የመጨረሻ። ፍርሃትን አሸንፈን መኖር እንችላለን። የምንችለው ሁለተኛ ምን ብያችኋለሁ? የእግዚአብሔርን ኃይል። ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል በፈራህበት ቦታ ላይ ምን ያደርጋል? ይገልጣል። በደከማችሁት ጉዳይ ላይ፣ ባስጨነቃችሁት ጉዳይ ላይ የእግዚአብሔር ኃይል ወደ እናንተ ሲመጣ ቀና ያደርጋችኋል። ኧረ አሜን። ያስገርማችኋል፣ ያበረታታችኋል። ኢየሱስ ጌታ ነው። በክርስቶስ የተሰጠን መንፈስ ብርቱና አሸናፊ ነው። እስኪ ብርቱና አሸናፊ ነው በሉ። በጌታ የተሰጠን መንፈስ በሉ እስኪ። ብርቱና አሸናፊ ነው በሉ። ብርቱና አሸናፊ ነው። ሃሌሉያ። የእግዚአብሔር ኃይል በፈራንበት ቦታ ላይ ይገልጠናል። መዝሙረ ዳዊት ምዕራፍ 34 ከቁጥር 4 ላይ እግዚአብሔርን ቃል ክፈቱ። መዝሙረ ዳዊት ምዕራፍ 34 ከቁጥር 4 ላይ በጌታ በኢየሱስ ስም አነባለሁ። እግዚአብሔርን ፈለጉት መለሰልኝም፣ ከመከራዬ ሁሉ አዳነኝ ይላል። ኧረ አሜን። እግዚአብሔርን ምን አረኩት? ፈለኩት መለሰልኝም፣ ከመከራዬ ሁሉ ምን አረገኝ? አዳነኝ ይላል። ቁጥር 8 ላይ ስታነቡን ይላል በእርሱ ላይ የሚታመን ሰው ምስጉን ነው ይላል። እጃችሁን ከፍ አድርጉና መታመኛዬ እግዚአብሔር ነው በሉ እስኪ። ሶስተኛ ፍርሃትን አሸንፎ መኖር አንድ ሰው የሚችለው በህይወቱ ውስጥ ፍርሃትን ማሸነፍ የምንችለው በየቀኑ ውሳኔያችን ስንወስን በእግዚአብሔር ቃል በመመራት ይጠበቅብናል። ኧረ አሜን። በእግዚአብሔር ቃል በመመራት መወሰን። ኧረ አሜን። እግዚአብሔር ከኔ ጋር ነው በሉ። በየቀኑ እኮ ነው፣ በየቀኑ በምናደርገው እርምጃችን ሁሉ በእግዚአብሔር ቃል በመመራት መውጣት መግባት ይጠበቅብናል። ሃሌሉያ።
ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ክፈቱ ሁላችሁ። ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ቃል እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ኢየሱስ ጌታ ነው። ፍርሃትን አሸንፈን መኖር የምንችለው በዕለት ዕለት ህይወታችን ውስጥ ፍርሃትን መጋፈጥ ማለት ነው። በዕለት ዕለት ህይወታችን ውስጥ በዕለት ዕለት እርምጃችን ውስጥ ፍርሃትን መጋፈጥ ይቻላል። ክብር ለኢየሱስ ይሁን። በእያንዳንዱ ውሳኔያችን እና ጥያቄዎቻችን ውስጥ በእምነት መራመድና ማድረግ አለብን። ክብር ለኢየሱስ ይሁን። በዕለት ዕለት ህይወታችን ውስጥ የሚገጥሙን ነገር ብዙ ነገሮች አሉ። እንድንፈራ የሚያደርግ፣ ስፍራ እንድንለቅ የሚያደርግ፣ አንገት ሳትደፉ እንድትደፉ የሚያደርግ፣ ፍርሃት ውስጣችን ውርር አድርጎ ቃል እንድትናገሩ በላችሁ ለሽንፈት እንድትናገሩ የሚያደርግ ብዙ ነገሮች አሉ። በዕለት ዕለት ህይወታችሁ ውስጥ ፍርሃትን መጋፈጥ አለባችሁ። ኧረ አሜን። እጃችሁን ከፍ አድርጉና እጋፈጣለሁ በሉ። ስፍራ አለቅም በሉ። ሃሌሉያ። በዕለት እርምጃችን ውስጥ ፍርሃትን አሸንፈን መኖር የምንችለው ፍርሃት በተለያየ ሁኔታ ውስጥ ይመጣል። ገንዘብ የለህም ብሎ ሊመጣ ይችላል። ይህን ነገር አቅዴ ሊሆን ይችላል። ገንዘብ የለህም። ይህን ነገር ለማድረግ ፈልጌ ሊሆን ይችላል። ጤና የለህም። ይህን ነገር አቅዴ ሊሆን ይችላል። ቤተሰብ በኩል ያለው ነገር በጣም ውስብስብ ነው እያለ ውስጥህን፣ አእምሮህን፣ ሰላምህን፣ ህልውናን አጠቃላይ ክብብል ያደርግ ይችላል ሰይጣን። በዕለት ዕለት እርምጃዬ ውስጥ ፍርሃትን አሸንፈን መኖር የምትችለው በእያንዳንዱ ውሳኔዎችና እንቅስቃሴዎቻችን ውስጥ በእምነት መናገርና መጋፈጥ ማድረግ አለብን። ኢየሱስ ጌታ ነው። እስቲ እምነት ከኔ ጋር አለ በሉ። ሃሌሉያ። ወጣችሁ እንኳን የምትገቡ በእግዚአብሔር ጸጋ እንደሆነ ልታምኑ ይገባል። ፍርሃት በወሰናችሁ ፍርሃት በየውሳኔዎቻችሁ ውስጥ ጣልቃ እንዳይገባ በማድረግ በእግዚአብሔር ኃይል ሁል ጊዜ አሸናፊ መሆን እንችላለን። በእግዚአብሔር ኃይል አሸናፊ ሆናለሁ በሉ። ፍርሃት በየውሳኔዎቻችሁ ውስጥ በምታቅዱ እቅዳችሁ ውስጥ ጣልቃ እንዳይገባ በእግዚአብሔር ኃይል ሁል ጊዜ አሸናፊ መሆን እንችላለን። እስኪ እኔ አሸናፊ ነኝ በሉ። ድገም እስኪ መጨረሻ እኔ አሸናፊ ነኝ። አጨብጭቡ ለእግዚአብሔር ቃል። አሸናፊዎች ነን። ከፍርሃት ሐሳብ ነፃ እንድትሆኑ ዛሬ ነው የምጸልይበት ቀን ነው። ብዙ ሰዎችን ሰይጣን ያስፈራራል። ይሄ ደዌ ዶክተር እንደዚህ ብሎሃል፣ ሰዎች እንዲሉሃል፣ በቃ ሊል ይችላል። ኑሮ እንደዚህ ነው፣ በቃ አልሆነልህም፣ ማግባት አትችልም፣ መውለድ አትችልም፣ መሻገር አትችልም የሚል ከርቀት እንዳይመስልህ ከጎን ሆኖ ሊያደክም ይፈልጋል። ለእያንዳንዱ በሚያስፈራራው ነገሮች ላይ መጋፈጥ ካንተ ይጠበቃል። ኧረ አሜን። በፍርሃት እንድታሸንፍ የሚያደርጉ የመጀመሪያው ምስጢር አንደኛ እግዚአብሔር ካንተ ጋር መሆኑን ማወቅ አለብህ። እጃችሁን ከፍ አድርጉና እግዚአብሔር ከኔ ጋር ነው በሏ። ፍርሃትን ማሸነፍ ትፈልጋላችሁ? ኢየሱስ ጌታ ነው። ፍርሃት እጅግ በጣም የሚታይ ነገር አይደለም። እንደ ጨለማ ነው። ውስብስብ የሆነ ነገር ነው። ማይዳሰስ ነገር ነው። ለሰው እንደዚህ ነው ብለ አብራርተ ማሳየት የማትችለው ነገር ነው ፍርሃት። እስኪ ፍርሃት በሉ። በጣም የሚገርም ነው። ይህን ፍርሃትን ማሸነፍ የምትችለው እግዚአብሔር ካንተ ጋር እንደሆነ እርግጠኛ ሆነ። ኧረ አሜን። እጃችሁ ከፍ አድርጉና እግዚአብሔር ከኔ ጋር ነው በሉ እስኪ። ዋው! ድገሙ። የመጨረሻ እግዚአብሔር ከኔ ጋር ነው። አጨብጭቡ ለእግዚአብሔር ቃል። ዋው! ኢሳይያስ መጽሐፍ ምዕራፍ 41 ከቁጥር 10 ላይ አትፍራ፣ እኔ ካንተ ጋር ነኝና አትደንግጥ፣ እኔ አምላኪ ነኝና አበረታሃለሁ፣ እረዳሃለሁ፣ በጽድቅም ቀኝ እጄ ደግፌ ይዤሃለሁ ይላል። ሃሌሉያ። አልፈራም በሉ። ይህ ማለት ወገኖች ሰዎች በህይወታቸው ውስጥ የሚገጥማቸው ፈተናዎች የተነሳ ሁሉ ጊዜ ከነርሱ ጋር እግዚአብሔር እንዳለ ባለማመናቸው ሊሸነፉ ይችላሉ። ግን በፍርሃት እንዳትሸነፍ
እግዚአብሔር ካንተ ጋር እንዳለ አምነህ ውጣ። የእግዚአብሔር ኃይል ካንተ ጋር እንዳለ እመን። ኢየሱስ ጌታ ነው። ስለዚህ በእምነት ጸንተን በጸሎት ፍርሃትን ማሸነፍ እንችላለን። አንደኛ ምን ብያለሁ? በፍርሃትን ማሸነፍ የምንችለው እግዚአብሔር ከኛ ጋር እንደሆነ ማመን። ለሰው የማይታይ ለሰው ለማስረዳት የማይታይ እንዳትራመዱ እግራችሁን የሚያብረከርክ የሚያንገዳግድ በውስጣችሁ የሚሞግታችሁ በውስጣችሁ የሚያስጨንቃችሁ ይሄ ነገር ላይሆን ይችላል። ዝም ብለህ ትለፋለህ። አይ ይሄ ነገር እያለ ውስጥህን በቃ በረከት ውስጥ እንዳትገባ ወደ ኋላ የሚጎትት ነገር ማለት ነው። ስለዚህ በእምነት ጸንተን በጸሎት ፍርሃትን ማሸነፍ እንችላለን። ሁለተኛ ፍርሃትን ማሸነፍ የምንችለው በምንድን ነው? በእምነት ጸንተን በጸሎት ማሸነፍ እንችላለን። አሜን። ተሸንፏል በሏ። ድገሙ። የመጨረሻ በጣም ሰዎች በዚህ ዘመን የተለያየ ሐሳብ በሰው ስላለ ሰይጣን ብዙዎችን የሚያጠቃው በምን መሰላችሁ? በፍርሃት። ብዙዎች ወጣቶች ገና ረጅም ዕድሜ መኖር ሲችሉ ታንቆ እንዲሞቱ ያደርጋል። ብዙዎችን ተስፋ ጭልም ሰይጣን ያደርግና መኪና ውስጥ እንዲገቡ ያደርጋል። ብዙ ሰዎች በዙሪያው ያለ ብዙ ሰው እንደሌለ አድርጎ ፍርሃት ይከባቸዋል። የሆነ የሚሞት ይመስለዋል። በቃ አይታችሁ እንደሆነ አንዳንድ ሰዎች በቃ የሚሞት ይመስለኛል፣ ፍርሃት ይሰማኛል የሚለው ይሄ አጋንንት ነው። ዛሬ ቃውማለሁ፣ የተሰበረ ይሆናል። ፍርሃትን ይረጫል። በቃ ተስፋህን ያጨልማል፣ ግራ ያጋባሃል። ሰው ማንም የሌለ አድርጎ ያስመስላል። ስለዚህ ፍርሃትን ማሸነፍ የምንችለው በእግዚአብሔር ኃይልና በጸሎት ነው። አረ አሜን። እጃችሁን ከፍ አድርጉና አሸንፌ እኖራለሁ በሏ። ፍርሃት እንደ ጨለማ ደመና ተስፋን ሊያጨልምና ወደ ኋላ ሊጎትት የሚመጣ መንፈስ ነው። ወደ ኋላ እደግመዋለሁ ቃል። ፍርሃት እንደ ጨለማ ደመና ተስፋን ሊያጨልምና ወደፊት እንዳይጓዙ ሊገድብ የሚችል ነገር ነው። ፍርሃት እስኪ ፍርሃት በሉ። ፍርሃት 4 ፊደል። ምገርማችሁ ሰው ወደፊት እንዳይሄድ፣ ሰው የተነገረለትን ቃል እንዳይቀበል፣ ወደ ኋላ ሊጎትት የሚፈልግ ግባቸውን እንዳይመቱ፣ ወደ ተባለላቸው ዕጣዎች እንዳይገቡ ወደ ኋላ የሚጎትት ነገር አለ። ሰበርኩ፣ የተሰበረ ይሆን። ቀኝ እጃችሁን ከፈር ነው ይሰበራል በሉስ። ወደፊት እንዳይጓዙ ሊገድብ የሚችል ነገር በቃ ፍርሃት። አንድ ሰው ፈራ ማለት ማንም ከጎኑ እንደሌለ ወቅ አንተና ለምሳሌ አንድ ሰውና ሁለቱ ፋይቲንግ የሚፈጥር ከሆነ ሁለታችሁ ናችሁ ሜዳ ላይ ያላችሁት። አንተ ውስጥ ልክ ፍርሃት ገብቶ ከሆነ ተሸነፍክ ማለት ነው። በቃ ተሸነፍክ ማለት ሌላ ምንም ሰውን አትጠይቅ። አንዳንድ ሰው ፊዚካሉ ፊቱ ነው የሚታየው። በቃ የሆነ ነገሩ ይታወቅበታል እንደሚሸነፍ። እጃችሁን ከፍ አድርጉና ከአሸናፊዎች ሁሉ ይበልጣለሁ በሏ። ከኔ ጋር ያለው አሸናፊ ነው በሏ። አልፈራም በሉ እስኪ። ፍርሃትን ማሸነፍ ይቻላል። የእግዚአብሔር ቃል ሁል ጊዜ ከኛ ጋር እንዳለ ማመን አለብን። በዛን ጊዜ የሚያስፈራራህን ነገር ማሸነፍ ትችላለህ። በእምነት ጸንተን ፍርሃትን ማሸነፍ እንችላለን። ከጎን ያለውን ነካ አርግና በእምነት በለው፣ ጸንተህ ቆም በለው። ፍርሃትን ማሸነፍ ትችላለህ በለው። ማሸነፍ ይቻላል። እስኪ ይቻላል በሉ። ይቻላል። በስጋ አይታይም፣ በመንፈስ ነው። መንፈሳዊ ነገሮቻችሁን ሊያጭልም ይፈልግ። በህይወታችሁ፣ በትዳራችሁ፣ በስራችሁ ዙሪያ ገና ጠዋት ስራ ስትሄድ ከስራ ልትወጣ ነው እያልክ እያስፈራራ ይመጣውን መቃወም አለብህ፣ ማፍረስ አለብህ። በቃ ቤት ሲገባ በቃ አሁን የሆነ ነገር ይሰማኛል፣ ምጣላ ይመስለኛል፣ የሆነ ነገር ይሰማኛል፣ እንደዚህ ይሆናል ብለህ አትበል። የአጋንንት ነው። ተቃውሞ በተቃወማችሁበት ጊዜ ይላል የእግዚአብሔር ቃል ቀንበሩ ከእናንተ ላይ ይሰበራል ይላል። እጃችሁን ከፍ አድርጉና ተሰበረ በሉስ። ድገሙ። የመጨረሻ ተሰበረ። በእምነት ጸንተህ ቁም። ፍርሃትን ማሸነፍ ትችላለህ። እጃችሁን ከፍ አድርጉና አሸንፌ እኖራለሁ በሉ።
በእምነት በሏክ ጠላትን አሸንፌ ይኖራለሁ በሏ። ከፍ አድርጉ እጆቻችሁን። ያለ እግዚአብሔር እኮ ምንም ማድረግ አትችልም። ቅዱሳን ብርቱ መልእክት ነው። ፍርሃትን ማሸነፍ ይቻላል። ያስጨነቀኝ ጠላት ማሸነፍ ይቻላል። አሜን። ይህ የሚያስፈራራውን ዲያብሎስ ዛሬ ስራው የፈረሰ ይሆናል። አንዳንድ ሰውን አይታችሁ ከሆነ ፍርሃት ይከብና በቃ ይሄ ትዳር ሊፈታ ነው መሰል ይላል። እንዴ አንተ እንደዛ ካልክ እኮ ልትፈታ ያደርጋል። እኔ የሚሞት ይመስለኛል ይላል። አትሞትም፣ በህይወት ትኖራለህ። አሜን። የእግዚአብሔር ቃል ሁል ጊዜ ከኛ ጋር እንዳለና በፍርሃት እንድንሸነፍ የሚፈልገውን ጠላት ማሸነፍ እንችላለን። እስኪ የእግዚአብሔር ቃል ከኔ ጋር ነው በሉ። አልፈራም በሉሲ። አልፈራም በሉሲ። ቢኖርም ባይኖር ቢሳካም ባይሳካም ከጎን ያለውና ካርግና አሸንፈ ትኖራለህ በሉ። አሸንፈ ይኖራለሁ በሉሲ። ድብልቅልቅ ያለ እልልታ ጭብጨባ ለቃሉ ንጉስ። ሃሌሉያ። ዛሬ እንዲሆናል። ያስደነገጠ ጠላት ለቆ ይሄዳል። ጤናህን ለቆ ይሄዳል። በረከትን ለቆ ይሄዳል። ሞገስን ለቆ ይሄዳል። የልጆችን ሰላም ለቆ ይሄዳል። አገልግሎታችሁ ለቆ ይሄዳል። ስለቆ ይሄዳል በሉ። ለቆ